እስካሁን ታግሻለሁ። ጭራሽ ጥፊ ከለመድሽ ጋር ጀምሮ እኔ ከሰላም እየጋለው ነገር እዚህ ጋር አቆሚያለሁ። ከዚህ በኋላ የምመጣውም ለወደፊት እጣ ፈንታዬም ቤቲ ነች እና ነገሩ ከዚህ በኋላ እየቀለድክ ነበር የመሰለኝ። የምር አልመሰለኝም። እንደምታምራ የኔ ፍቅረኛ ሆናልናት። አንተ ነህ ጭራሽ እንደዚህ የምትለው ምንድነው? ምን ሆነ? ሰላም የተወደዳችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን ደህና ነን። ቤትሻ ደህና ነሽ? ዛሬ እንግዲህ ከአዲስ እንግዳ መጥቻለሁ። ቤተሰቦቻችን እንግዲህ እንግዳዋ ማናት ልትሉ ትችላላችሁ። እስቲ ሰላም በያችሁ። ሰላም ቤቲ ይባላለሁ። ቤቲ ትባላለች። ቤቲ ማነች ለምትለው ደግሞ ጥያቄዎቻችሁ እየቆየን እንመልሳለን። እንግዲህ ቤቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ቤተሰብ ባይዘው በዚህ አጋጣሚ ለሆፕ ፋሚሊ ያው ገና አዲስ አበባላችን ናት። በሰፊው ደግሞ ዋናው የምትሆን ይመስለኛል ወደፊት የሆፕ ፋሚሊ ዋናው እንግዲህ ቤተሰባችን መሀል ልቅ ብላ ገብታለች። ቤቲ ማለት እንግዲህ የብዙዎቻችሁ ጥያቄ ኪራ እንዴት ነው ኪራን ዳሩኝ ምናምን የምትሉ የነበራችሁ ተቀድማችኋል። እንግዲህ ቤትሻ የኪራ የወደፊት ትሽኮረመማለች። ቤተሰብ እናንተ ጨርሱት። እንግዲህ ቤተሰቦቻችን ዛሬ መጥተናል፣ ከች ብለናል እናንተን ዘና ፈታ ለማድረግ ያው ሰዓታችን ጠብቀን መጥተናል። ቤቲ እንግዲህ ፍቃደኛ አልሆን ብላ ነበረ። በስንት ነገ ልመና ሳምኛት ነው ያው እሷ አላመነችበትም መሰለኝ የኪራ ሚስት የመሆኑን ለወደፊት ሚስት መሆኑን እስከዛሬ የሚገርማችሁ ቤተሰብ ማለት ነው። ይሄ ነገር ውብዬ ራሱ ዛሬ ነው የምታውቀው ቤተሰብ እና ደብቋታል። እኔ ኪራ ምን አይነት ሰው እንደሆነ እኔ ግራ ነው የሚገባኝ። እህቱን ይደብቃል። ቢያንስ እህቱን ወስዶ ቢያስተዋውቅሽ ምን አለበት? ይኸው ቤተሰብ እንዴት ነው እስቲ ስታዩት ለኪራ የምትሆናት እንዴት ነው እንዴት ነው ኪራና ቤቲ ያው ጸባዩ እንኳን በሂደት ታዩታላችሁ። ግን እንደዚህ ስታዩት እንዴት ነው ለኪራ የምትመጥን ይመስላችኋል ወይስ ኪራ ነው? እንግዲህ እናንተ መልሱት። የፈለገ በሉ እናንተ። እና ቤትሻ እንዴት ነሽ? አለሁልህ። እንዴት ነው ከኪራ ጋር ፍቅሩ እንዴት ነው? ቆንጆ ነው። ኪራ በጣም ጥሩ ልጅ ነው። የሚገርምሽ ነገር ካስተዋወቀኝ ካንቺ ጋር ገና ሳምንታችን ነው አይደለ? የሚገርም ነው። ይሄ ሁላ ጊዜ ደብቆን ምን ያህል ጊዜ ሆናችሁ ነው ግን? ትንሽ ቆይተናል። ይሄ በቃ ውስጥ ለውስጥ ስራውን ጨርሷል። እስከዛሬ እኛ ፊት እየተሽኮረመመ በቃ የሚገርም ነው። አንዳንዴ እቅዶች በድብቅ ጨርሰህ ሲሆን መናገር ጥሩ ነው። አንዳንዴ ሳይሆኑ እንናገርና ያደረግነው ይመስልና ሳይሳካ ይቀራልና በዚህ አድንቄዋለሁ። ግን ዛሬ ጉዱን ላወጣበት ነው። በቃ አንድ ለሁለት አላማ ነው የመጣ ነው። አንድ ባለፈው ከሰላም ጋር ተመሰጣጥረው ስልኬን አሰብረውኛል። ከዛ በፊትም ሰላም ፍቅረኛዬ ነኝ ብሎ በቃ እስከመጣላት ደርሰናል። ተደጋጋሚ እኔን ፕራንክ እያደረገ በቃ አሰቃይቶኛል። አሁን ዛሬ እነሱን ለመበቀል ነው የመጣነው። በምን መንገድ ነው የምንበቀለው? እንግዲህ ለዛሬ ብቻ ነው ለአሁን ለዚህ ቪዲዮ ብቻ ፍቅረኛዬ ናት ማለት ነው። ስለዚህ ሰላምዬ ስትደውል እሷ እንድታነሳ አደርጋለሁ። ኪራ ሲደውል ደግሞ የሷን ስልክ እኔ አነሳለሁ። የሚሆኑት ነገር ማየት ነው። እዚህ ድረስ ጠርተናቸው ምን ሊሰማቸው እንደሚችል ቤተሰቦቻችን ገምቱ እስቲ። አዲስ ፍቅር ነው። ኪራ ምን ሊሰማው ይችላል? ቤተሰብ እኔ እንጃ ብቻ ፈርቻለሁ። ግን ምን ይመስልሻል? እንግዲህ አብረን ብናሻል ጓደኛው ሁኜ ደግሞ ጭራሽ እኔና አንቺ ፍቅረኛሞች ነን ስንለው ምን ሊሰማው እንደሚችል እኔ ግራ ነው የሚገባ። ቤትሻ የፈረስ ይመስላል። አዎ እንዴ ፈርቻለሁ። ታጣላኝ ነው። ቤትሻ ለወደፊት አንደኛ ሽማግሌ ሆኜ ሱቄን ለብሼ ሽምግልና መጣው እኔም ስለሆንኩኝ በዚህ አጋጣሚ ኪራ ያመራሉ ብዬ አላስብም። በዛሬዎቹ ቀን እዚች በቃ እውነቷ እናወጣዋለን። አሁን አንደኛው በዚህ ጉዳይ እውነታው የሚወጣው ምንድነው? ኪራ የእውነት አንቺን ይወድሻል አይወድሽም የሚለው ነገር እናያለን። ሁለተኛ ሰላምዬ ደግሞ እኔን ትወደኛለች አትወደኝ የሚለው ነገር ደግሞ ቤተሰብ እንግዲህ እናያለን። ሰሞኑን እንግዲህ አሁን በቃ ስደውልኝ እንድትመጣ አደርጋለሁ። በደንብ አድርገሽ እናስቀናታለን። በቃ ዛሬ ማስቀናት ስራ ነው የምንሰራው ባጭሩ። እና ቤተሰቦቻችን እስቲ እንጠብቃቸው እና ያረፍ እስቲ ምን ልጠይቅላችሁ ትፈልጋላችሁ ስለ ኪራ ቤተሰብ?
ምን ልጠይቅላችሁ እስቲ? ምንድነው መመለስ የምትፈልጊው? ቤትሻ እነሱ ጠይቁኝ ይሻላል። በቃ እናንተ ኮሜንት ላይ ጥያቄዎቻችሁን አስቀምጡ። እኛ ደግሞ በቀጣይ ስንመጣ ለጥያቄዎቻችሁ ሄሎ ወይ አንዴ ሰላም ያልከው ምንድነው? ማንሽ አንገባኝ። ማን ልበል? አንቺ ማነሽ? እኔ ሶል ፍቅረኛ ነኝ። ማን ልበል? አላወኩሽም። እኔ ፍቅረኛው ነኝ። ሰላም እባላለሁ። ምን እናት ተሳስተሽ ይሆናል። እኔ ፍቅረኛው። እሺ ወለሽ ለማንኛውም አገናኙ። እየቀለድሽ ነው? ሶል የለም ማሪ፣ ተሳስተሽ ይሆናል። ምን ሆነሽ ነው? ምን አስበሽ ነው? ቆይኔ ምን ሆነሽ ነው? በጣም ታወራሽ አይገባሽም እንዴ? አንቺ ምንድነው አንቺ የሰው ልጅ እንደዚህ ነው እንዴ የምታናገሩት? እንዴ ሶል ምን እየሆንክ ነው? እየቀለድክ ነው? ምን ማለት ነው? እኔ አሁን ከፍቅረኛዬ ጋር ጥሩ ጊዜ እያሳለፈን ነው ማለት አልገባኝም። የምን ፍቅረኛ አልገባኝም። እኔስ ምንድን ነኝ? የቀድሞ ወይ ልትሆኚ ትችያለሽ። እሷ አትቀልዳውን ፈልጊ ነው የለ ምን ሆነሽ ነው? አትቀልድ። እኔ እኮ አሁን ከፍቅረኛዬ ጋር ጥሩ ጊዜ እያሳለፍኩ ነው። ይሄን ማየት ትፈልጊያለሽ? በቃ አታናደኝ። እየቀለድኩ አይደለም። እኔ የምሬን ነው የማወራው። እንዴ ምን የሚያናድድ ነገር አለው? ሰላም ነው እና ምን እንደምታወራው? እየቀለድክ ነው እንዴ? ከፍቅረኛዬ ነው። ይልቁንስ እሷ እየከፋት ነው፣ አሁን እየደበራት ነው። አንተ ማለት ምን የምታወራው? እኔ ምን ሆነኝ ታዲያ? ምን እያደረክ ነበር? የሰማሽኝ አይመስለኝም። በቃ ቻው። ማየት ነው እንግዲህ ቤተሰብ ያው አይታችኋል። እስከዛሬ በእኔ እንዳትፈርዱ። እስከዛሬ አይታችኋል ቤተሰብ። እንደዛ ቪዲዮ አይተሻል አይደል? ባለፈው ከኪራ ጋር ሆኖ እንደዛ ሲያንጨረጭሩኝ ነበረ። ዛሬ እንግዲህ ያንዳንዱ ዋጋቸውን ያገኛሉ። እንበቀላቸዋለን። ባይ ዘ ዌይ ይሄን ሐሳብ 50% የቤቴ ሐሳብ አንድ ያው ሴት ልጅ ስትሆን ፍቅረኛዋን መፈተን ትፈልጋለች። ለምንድን ነው ግን ቆይ ብትፈተን? ያው እንግዲህ ለመተማመን ነው። እንደዚህ መተማመን አይቻልም። ፈተናን ሲሆን ደግሞ ጥሩ ነው። ገሩ ልክ ነሽ። እነዚህ እኮ ሰላም አይሰጡንም። ሄሎ እስካሁን ቀልድህ ነው ብዬ ዝም ብያለሁ። አሁን ግን የምሬን ነው የማወራክ። አትቀልድ። የት ነው ፈልጌያለሁ። እሺ ጥሩ ጊዜ እያሳለፍን ነው። አሁን ከፍቅረኛዬ ጋር መምጣት ከፈለግሽ ነይ። እዛ ሁሌ የተለመደው ቦታ አይደለም? ይሄ የምታገኝበት ቦታ ሳይዘህ መጣ አይደል? ቀልድ ነው አይደል? አዲስ ፍቅር እኮ እንደዚህ ነው። ችግር የለውም። ስመጣ ነው ሁሉም ነገር የማረጋግጠው። እሺ መምጣት ትችያለሽ። በዛውም አስተዋውቅሻለሁ። አንደኛ ሚዜ ትሆኛለሽ በቅርቡ ያው ጋብቻችን ስለሚፈጸም አይደል? በጣም ቀልደህ ሞታል። ግን ምን ችግር የለም። እግዚአብሔርን አንተ በጣም ያናደድከኝ ነው። እኔ በጣም አላመንሽኝ መሰለኝ። ላገናኝሽ እንዴ? አውሪያት እስቲ። ምንድነው የምትይው? እኔ እኮ ፍቅረኛዬ ነኝ። እየቀለድሽ ነው ወይ ተሳስተሽ እንደሆነ የደወልሽው? ለምንድን ነው ግን ለምንድን ነው ስነ ስርዓት ማይኖርሽ? ለምንድን ነው የምታስቀይሚያት? አንተ ስትጀምር ስርዓት ነው ከሌኮ በሰትና በሰዓት ነው ያወራክ ያለው። ስለዛ ማክበር ይታክሽ። እሺ አመሰግናለሁ። ለማንኛውም ማየት ከፈለግሽ እዛ የተለመደው ቦታ ነኝ። ቻው። ቻው። እሺ ደህና ሁኚ። አለቀልን እንግዲህ ቤተሰብ ዱላ ይዛ የምትመጣ ነው የሚመስለው። ገደለችን። አለቀልን በቃ። አይ እንደ ኪራ አይደውልም እንዴ? ስንት ሰዓት ነው የሚደውለው? ትንሽ ቆየ ይደውላል። አሁን ትንሽ ቆይቶ የሚደውል ይመስለኛል። በቀን ስንቴ ነው የሚደውልሽ? ኧረ ብዙ ጊዜ የምናወራው። በቃ አዲስ ፍቅር ሲሆን እንደዚህ ነው አይደለ? ኧረ ተው
ቤተሰቦቻችን እንግዲህ አዲስ ፍቅር ምን ይደረግ መርቋቸው እስቲ ትዳራችሁ ይባረክ ለልጅ ለቁም ነገር ለወግ ማዕረግ ያብቃችሁ እያላችሁ በኮሜንት መርቋቸው። ያው ኪራ ወንድማችሁ አይደለም የምትወዱት ወንድማችሁ አይደለም። ስለዚህ መርቆት ቤቲ ማለት ኪራ ማለት ነው። ኪራ ማለት ደግሞ ቤቲ ነው። እንዴት እንደሚዋደዱ እኔ ስለማውቅ ነው እንደዚህ የምለውና ቤተሰቦቻችን እንግዲህ እስቲ ኪራ እስኪደውል ደግሞ እንጠብቃለን። ያው እንግዲህ ዛሬ ዱላ ነው ፈርቻለሁ። ፈርቻለሁ በጣም ዛሬ። አንቺ ግን ሳይሽ የፈራሽ አይመስለኝም። ደወለ በአንዳንድ ነገር ሄሎ ሄሎ ኖ ብራዘር ፍቅረኛ አይነች ቤት ምን ፈልገህ? ፍቅረኛ ናት። ምን ፈልገህ ነው የደወልከው? ፍቅረኛ ናት። ቀልድ ነው እንዴ ያስባል? ሰውዬ ያማል እንዴ? ምንድነው የምቀልደው? ምን ማለት ነው ፍቅረኛ ናት ማለት? ስንት ፍቅረኛ ነው ያላት? አትቀልዳለህ እንዴ? እስከዛሬ ካንተ ጋር ነበረች መሰለኝ አይ ቲንክ። እና ከዛሬ ምን ማለት ነው? ከዛሬ በኋላስ ማን ስለሆነ ከዛሬ በኋላ አትፈልግም? ከዛሬ በኋላ ትሰማኛለህ ሰውዬ? ከዛሬ በኋላ እሷ አትፈልግም። ምን ማለት ነው? ቀልድ ነው ያዝከው? ስዛት ሲስል ለስልኩን ለሶስት ይጀምር ማን? እሷ ሻወር ገብታለች ብራዘር። ሻወር ገብታለች? አዎ መጥቼ ቀዝቃዛ ሻወር በላይ ላይ እንዳለቅብህ ሰማኛለህ ብራዘር። ከዚህ በኋላ አጠገቧ እንዳትደርስ ለመጨረሻ ጊዜ ነው እየነገርኩ ያለው። ደግመህ ብትደውል ከኔ ጋር ነው የምጣለው። ማነህ አንተ? ቆይ እኔ እኮ ግራ የሚገባኝ ነገር ማነህ አንተ? አሁን አንተ ስልኳን እሷ በሌለ አፈናት ይሆናል። መጣለች ፍቅር አውሪ እስቲ። ማን ነው? አንዱ ጨቅጨቃ ነው መሰለኝ። ሄሎ ወይ እንዴ ስልኩን ለምን ነው የሰጠሽው አንቺ? ለማን ነው የሰጠሽው እንዴ? እሱ እኮ ፍቅረኛዬ ነው። አዲሱ ፍቅረኛዬ ነው። አዲሱ ፍቅረኛ መደረብ ጀመርሽ አንቺ በሰው ላይ እንዴ? ማለት ነው እናንተ እኮ ተፋታን ቆየን። ረስተው ነው ተፋታን ቆየን? አዎ እሱን በጣም ነው የምወደው ለጊዜው። መቼ ተነጋግረን ነው ወይስ እሱ አማክሮሽ ነው? እሱ ፍጁ ብሎሽ ነው? በቃ በጣም ነው የምወደው። አጫጭቀኝ እባክህን። እሺ እንደዚህ አይነት ስለ ስራ ነው ያለሽ እንዴ? ሰማለህ ሰውዬ፣ ከዚህ በኋላ ብትደውላት ማለት ነው ነግሬሃለሁ። አንተ ሲጀመር የት ነው አበዱ? ቤተሰብ እንግዲህ ፈርቻለሁ። የት እንደምደበቅ አላውቅም። አሁን ይደውላል ድጋሚ በእርግጠኝነት። ይሄን ስሜት ማለት ነው ማወቅ አለባቸው። ሙድ ሲይዙብኝ ነበሩ፣ ሲስቁ ነበሩ ሁለቱም እና አይቻልም። ወይ ግን በጣም ነው የፈራሁት። አሁን መምጫቸው ሰዓት ሰላምዬ ከመጣች ከባድ ነው። ደወለ ሄሎ ሰው ያሰማም እንዴ? ስማ ወንድ ነኝ ብለህ ታስባለህ? ወንድነቴን እንዳሳይ እፈልጋለሁ። የት ነው ያለው ንገረኝ። ወንድነቴንማ ከፍቅረኛዬ ጋር እኮ እያሳየኋት ነው። ማን ነኝ ብለህ እያሰብክ ነው? ማን ነኝ ብለህ ነው የምታስበው? እኔ የቤቲ ውዱ ባለቤቷ ለወደፊት የልጆቹ አባት። እውነትህን ነው? አዎ ትሰማኛለህ ሰውዬ? ከዚህ በኋላ ብትደውል ልጅ እንደወለደች እንዳልወለደች ዝም ብለህ ተነስተህ የልጆቹ አባት ነው ምንም ትሁን ከዚህ በፊት የነበረ ህይወቷ አያገባኝም። ትሰማኛለህ? አንተ እንዴት አንቺ እያስናቅሽኝ ነው? አጠገብ እየሰማሽ ነው? እየሰማችህ ነው ብራዘር። ምን አይነት ነገር ነው የምታወራው? እቺ ትሰማኛለህ? ከዚህ በኋላ አጠገቧ ብትደርስ ማለት ነው። አታወራኝም? ስልክ አውርሶ አውራት ንገሪኝ። አጠገቤ ብትደርስ ሄሎ ወይ የት ነው ያለሽው? ንገሪኝ፣ እመጣለሁ። አጠገቤ እንዳትደርስ። ከዚህ በኋላ አትደውልልኝ እባክህን። በተቻለ አቅም ባትደውል ጥሩ ነው። ምን እኔ በቃ ከፍቅረኛዬ ጋር አረብሽኝ እባክህን። ምን አድርጎሽ ነው? አፍሮሽ ነው? ተናገሪ እንጂ አፍሮሽ ነው? ትሰማኛለህ ሰውዬ? ይሄ ነው የምትለው ነገር አንተ የምታደርገው ነው። ልንገርህ እንደ ያለሁበት ቦታ ትመጣለህ አሁን? አዎ እመጣለሁ። አዎ ቶሎ እመጣለሁ። እሺ በቃ ይኸው አድሬስ ቴሌግራም ላይ ልክልሃለሁ። በቃ ቶሎ ላክልኝ፣ እመጣለሁ። ዋጋን ነው የምሰጠው። እሺ ወንድ ነኝ ብለህ የምታስብ ከሆነ ፊት ለፊት ተጋፍጠን እንደዚህ ማውራት ነው። አዎ ዘመዶች አጎቶች ካሉም ሰብስበህ ይዘና
እኔ ብቻ በቂ ነኝ ለአንተ። እመጣልሃለሁ፣ ችግር የለም። ቻው። እሺ ብራዘር ልላክለት ማታ የምድር ፍላ ይምጣ። ጉድ ሊፈላ ነው ዛሬ በለኝ። እንግዲህ ቤት ልኬለታለሁ። እንጠብቃቸው እስቲ። ጉዳቸውን ማየት ነው ዛሬ። የኛ ጉድ ነው የምናየው፣ የእነሱን ጉድ ነው የምናየው። እነሱን ነው እንጂ ከባድ ነው እንጂ እኔ ፈርቻለሁ። ቤተኛ አልቻልኩም። በቃ ጨንቆኛል። እኔ ራስ ፈራው በጣም። ሰላም እየመጣች ነው። እሺ እንደና ቀሬ ዲቪንሽ እሺ ቀን እሺ ነው። እሺ አሎ ቤክ ምን እያደረጋችሁ ነው? ምን እያደረጋችሁ ነው? የቀለሽ ፍቅር ምንድን ነው የምትለው? ፍቅር ጭራሽ ፍቅር እያልኩ ነው። እና ተነስና ወራ ለቂው እናቴ ነው። እሺ እኔ ፍቅረኛ ነው አልገባኝም። ጥሩ ጊዜ ደስ ይላል እያሳለፍን ነው። ቆይ ላውራ። ቅድም እየቀለድክ ነበር የመሰለኝ፣ የምር አልመሰለኝም። እህት እንዴት እንደምታምራ ይሻታል። የኔ ፍቅረኛ ሆኗል እናቴ። እሺ ጥፋት ምንድን ነው? ምን አድርግ ነው? ታጠፋው ጥፋት ነገረኛ ነው። ይኸውልሽ እኔ አሁን ካሜራ አዘጋጅቼ ለቤተሰቦቻችን እያስተዋወቅኳት ነው ፍቅረኛ እንደሆነ። ከዚህ በኋላ እኔና አንቺ ምንም የሚያገናኝ ነገር የለም። በቃ እንድኛ እንደው ዘጋን እኮ ምንም መዝጊያ ምናምን ፋይል ምናምን አያስፈልገውም። በቃ አንቺ እኔን አትፈልጊኝም አይደል? እስከዛሬ ብዙ ነገር ጠየቅኩሽ። እነሱ ታማኝልኝ ፈቃደኛ አይደለሽም። እኔ የምፈልጋት አይነት ሴት ልትሆኚ አልቻልሽም አይደል? ስለዚህ እኔ የምፈልጋት አይነት ሴት ደግሞ አገኘሁ። ከዚህ በላይ ፍቅረኛ ነው። እሺ በተቻለሽ አቅም ማጨቀጨቅ ነው እናቴ። በቃ እሱ ማለት እኔ ነኝ። እሺ እኔ ማን ነገር ትችያለሽ። በጣም ቸኮልሽ። ተረጋጊ። ምን ቸኮልሽ? በቃ የምታወሪው ነገር ነገ ከነገ ወዲያ ይደርስሻል። እሺ በጣም ተረጋጊ። ምንድን ነው የምትለው? በእናትህ ፍቅር እንዴ በቃ ከዚህ ሴት ጋር ምን አጨቃጨቀ? ሰሚኛለሽ ሰላም። አሁን ከዚህ በኋላ ይሄ ለሁሉም ለቤተሰቦቻችንም ለሁሉም አስተዋውቃለሁ። በቃ እኔና አንቺ እሺ ማስመሰል ምን አስፈልገው? በቃ ሌላ ህይወት መጀመር ከነበረ እኮ ግዴታ ካሜራ ይዘህ ነው። ስማይ ካሜራ ይዘህ እኮ ግዴታ መቆም ማንንም ነገር አይጠበቅብህም እኮ። ከኔ ጋር መጨረስ ትችላለህ። በቃ እኔ አስገድቼ ደግሞ እኔን አትፈልጊኝም አይደለ? ስለዚህ አልፈልግህም አላልኩም ሳልልህ አንተ ነው እንጂ አልፈልጋትም ይላል። ትፈልጊኛለሽ? ምን እየቀለድክ ነው? ሰላም አሁን እያመንኩ አይደለም። ምን እየሆንክ ነው? መልሽልኛ። ትንሽ ጥያቄዎችን እንኳን አትመልሽልኝ። ቆያማ ተረጋጋት። ነገሩ ከዚህ በኋላ በቃ አትንኪው። እሱ ይጀምራል። እኔ ላውራክ ነው። በቃ ማውራት ፈልጊ ነገር እዚህ ማውራት ትችያለሽ። እኔን ሳትነኪኝ ማውራት ትችያለሽ። እኔ ምን አይነት ልጅ ናት? ፍቅር በማርያም በቃ እንዲጋው ጨቅጨቃ ነበር። እዚህ እንግዲህ ይኸው ቤተሰቦቻችን ከዛሬ ጀምሮ እኔ ከሰላም ያለው ነገር እዚህ ጋር አቆሚያለሁ። ከዚህ በኋላ የምመጣውም ለወደፊት እጣ ፈንታዬም ቤቲ ነች እና ቤቲ ጋር እንግዲህ ጥሩ ጊዜዎችን እናሳልፋለን። አንተ አማል እንደ ጸበሉ ሰደ አማል መሰለኝ። ጤነኛ አይደለም። ምን እያወራህ ነው ያለው? እንደምታወራው ጤነኛ ነህ አንተ? እኔ በቃ እኔ ከዚህ በኋላ ይኸውልሽ አፈልግኝ ማለት ነው። በቃ ችግር የለውም። እኔ እኮ አልፈልግህም አልወጣኝም፣ እንደዛም አላልንም። በሰላም ነው የተለያየው ነው አይደለ? በሰላም ነበር። ተለያየን እኮ በቃ። እንዴት አድርጌ ነው የማስረዳው? አንተ ምን እየሆንክ ነው? ያበድክ ነው እንዴ? ቆይ ምንድነው ማብደው? ያበድሽው ማለት ነው። ከዚህ በኋላ ማለት ነው ሰሚኛለሽ? ሰላም ጭራሽ ጥፊ ከለመድሽ ጋር እሷ እኮ በቃ ዳያ ዱላ ነው የምታውቀው። በቃ ሌላ ምንም ነገር አታውቅም። እኔ እየሰደብኩሽ አይደለም። ለምን ትመችኛለሽ? እኔ ከዚህ በኋላ ማለት ነው ሰሚኛለሽ? እኔና አንቺ እዚህ ላይ አውቅቷል። ምንም የሚያጨቃጭቅ የሚያደባድብም የለሽም ማለት ነው። ያብቃ። ደስ ይለኛል። ራስሽ ነሽ 10 ጊዜ ልምጣ ብለሽ የመጣሽው። ከዚህ በኋላ ህይወታችን ላይ የሚቆጭ ነገር በጣም ባለጌ ነሽ። ነውራም ባለጌ። አመሰግናለሁ በጣም አይዞህ። እሺ ፍቅር መጣክ ወይኔ አመመክ? ችግር የለውም ማለት ወይኔ በቃ ወደዛ ሂጂ እናቴ። አንቺ እሱን አታውቂም። አውቀዋለሁ። ይቅርታና አውቀዋለሁ። ከአንቺ በላይ አውቀዋለሁ። እንደዚህ በመመታት ነው የምታምኚው? በዱላ ነው። ይሄ ጸባይሽ እኮ ነው በቃ እንድትወሽ የሚያደርግ
እኔ እኮ ተወኝ ችግር የለውም አብረን እንኖር አላልኩም ሲጀመር ማለት ነው እንደዚህ ያደረከኝ ሲጀመር ማለት ነው ካንተ ጋር መኖር ሴት አይደለም ሲጀመር እኔ ችግር የለውም ግን ለምንድን ነው ይሄንን ጥፋቴ ንገረኝ ለምንድን ነው ይሄንን ልትሆን ይቻልከው በቃ አንቺ እንደምትናገራት ከዚህ በኋላ እሷ ናት ለኔ ለህይወት የምታስፈልግ ስለዚህ መምረጥ ደግሞ መብቴ ነው አይደል ማው መብቴ ነው አዎ በቃ ጨርሰናል ሰሚኛለሽ ከዚህ በኋላ ማለት ነው ስልኬ ላይ እንዳትደውይ ሰሚኛለሽ አይደል አልደውልም እንዳትነካኝ በቃ ጨርሻለሁ ስልኬ ላይ ብትደውይ ማለት ነው ነግሬሻለሁ አትንካኝ እኔ ማንካት መብት የለም አትንካኛው እንድነካሽ አይደል የመጣሽ በቃ እንዳትነካኝ ስርዓት ያስፈልግ ስነ ስርዓት ነው አይዞሽ ቻት እንደዚህ ነው ጸባይዋ በቃ ኧረ እቺ በሰው አሁን ማለት ነው ደግሞ ምን ሊሆን ነው አንተ ነህ ጭራሽ እንደዚህ የምትለው ምንድነው ምን ሆነ ያለው ተቀጣው ምን ሆነ አንቺ ምን እያደረግሽ ያለሽ ምን ሰራለሽ ከሱ ጋር ምን ሰራለሽ ከሱ ምን ይሆን ያለው በቃ ኪራ ምንድነው ታውቃታለህ ማነች